A lion's roar is one of the most inspiring sounds in the animal kingdom, but did you know it's actually a biological superweapon? Unlike humans, who use their vocal cords to produce sound, lions have a unique anatomical feature in their throats. They have a square-shaped ligament made of elastic, fatty tissue that's attached to their vocal cords. When the lion breathes air in and out, this ligament vibrates like a drum membrane, producing the deep, low-frequency sound that we associate with these magnificent creatures. ቪዲዮ ሲጀምር ያያችሁትን ቪዲዮ ሙሉ ለሙሉ ካፕከት ኤአይ ቪዲዮ ሜከርን ተጠቅሜ ነው የሰራሁት። በደቂቃዎች ውስጥ ነው ይሄን ቪዲዮ የሰራሁት። ስለዚህ እናንተም ካፕከት ቪዲዮ ኤዲተርን በመጠቀም አዲስ የመጣውን ኤአይ ፊቸር በመጠቀም አሁኑኑ ቪዲዮ መስራት ጀምሩ። ባንድ ፕሮምፕት፣ ባንድ ስክሪፕት ሙሉ ለሙሉ ቪዲዮ ከመስራቱ ውጪ የእናንተንም ድምጽ ክሎን ማድረግ ትችላላችሁ። የእናንተን ድምጽ ትሰጡትና በእናንተ ድምጽ መሰረት ቪዲዮን ጀነሬት ያደርግላችኋል ማለት ነው። ስለዚህ ይሄ በጣም አሪፍ ፊቸር ነው። ካፕሽኑን ኤቭሪቲንግ አድ አድርጎ በደቂቃዎች ውስጥ ያለቀለት ቪዲዮ ዩቲዩብ ቻናላችሁ ላይ አፕሎድ የምታደርጉበት ቪዲዮ ነው የሚሰጣችሁ። ስለዚህ ይሄንን ካፕከት ኤአይን አዲሱ የመጣውን የካፕከት ኤአይን ተጠቅማችሁ አሁኑኑ በዩቲዩብ ላይ ቪዲዮ መስራት ጀምሩ። ለዩቲዩበሮች በጣም ከባዱ ስራ ቪዲዮ መስራት ነው። ጊዜ የሚወስደውም ቪዲዮዎች መስራት ነው። ስለዚህ ይሄ ኤአይ ግን በደቂቃዎች ውስጥ ያለቀለት ቪዲዮ መስራት እንድትችሉ ነው ያደረጋችሁ። ስለዚህ ኤቭሪቲንግ እንዴት አድርጋችሁ ነው ካፕከት ኤአይ ቪዲዮ ሜከርን ተጠቅማችሁ ቪዲዮ መስራት የምትችሉት የሚለውን ሙሉ ለሙሉ በዚህ ቪዲዮ አሳይቻችኋለሁ። እናንተም እያንዳንዱን ስቴፕ ተከትላችሁ አሁኑኑ ይሄንን ፍሪ ሆነ ቱል ተጠቀሙት። ምክንያቱም ከቅርብ ጊዜ በኋላ በክፍያ ሊያደርጉት ይችላሉ። ያ ከመሆኑ በፊት ግን እናንተ አሁኑኑ ቶሎ ቪዲዮዎችን ጀነሬት ያደረጋችሁ በየቀኑ ዩቲዩብ ቻናላችሁ ላይ አፕሎድ ማድረግ ጀምሩ ማለት ነው። ይህንን ቪዲዮ እስከ መጨረሻው ተከታተሉት፣ ትጠቀሙበታላችሁ። በዚህ ቻናል ላይ ሁሌም ጠቃሚና አስተማሪ ኮንቴንቶችን ይዤላችሁ ስለመጣ ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮ ላይክ በማድረግ ጀምሩ፣ ብዙ ሰው ጋር እንዲደርስ ያደርግልናል። በቀጥታ ወደ ቪዲዮ። ስለዚህ ውድ ተመልካቾቼ ካፕከት በጣም አድቫንስድ አድርጎ ነው የመጣው። በእውነቱ እኔ የምጠቀመው ቪዲዮ ኤዲት ማድረገው አብዛኛውን በካፕከት ነው። አንዳንድ ጊዜ ፕሪሚየር ፕሮን እጠቀማለሁ፣ ግን አሁን ላይ በጣም ሲምፕል ከመሆኑ የተነሳ ኤዲት ለማድረግም ሌአውቶቹም በጣም ቀላል ስለሆኑ የምጠቀመው ሞር ትኩረት አድርጌ ካፕከት ላይ ነው። ስለዚህ አሁን የመጣው ፊቸር ደግሞ በጣም የሚያምር ፊቸር ነው። እንደምታዩት ሆም ፔጁ ይሄ ነው። በዲስክቶፕ ነው የምንሰራው። ስለዚህ በስልክ አይደለም ይሄንን ቪዲዮ የምትሰሩት፣ በዲስክቶፕ ካፕከት ቪዲዮ ኤዲተር ነው። የዲስክቶፕ ካፕከት ቪዲዮ ኤዲተር ደግሞ ከሌላችሁ በቀጥታ ሄዳችሁ ጎግል ላይ ካፕከት ፎር ፒሲ ብላችሁ ዳውንሎድ ማድረግ ትችላላችሁ። እንደምታዩት ካፕከት ፎር ፒሲ ብስትሉ እንደምታዩት የመጀመሪያ ይመጣላችኋል። ዌብሳይቱ capcut.com የሚለውን ቼክ ታደርጋላችሁ። ስለዚህ ካፕከት ዲስክቶፕ የሚለውን ክሊክ ታደርጉና ስለዚህ እንደምታዩት በቀጥታ ምን ይመጣላችኋል? እዚህ ጋር ዳውንሎድ የምትለዋን ትነኩታላችሁ። አውቶማቲካሊ ቪዲዮ ኤዲተሩ ዳውንሎድ ያደርጋል። ከዛ ለጨረሰ ምን ታደርጉታላችሁ? ኢንስቶል ታደርጉታላችሁ ማለት ነው። ስለዚህ ሞስትሊ በኮምፒውተር የምትጠቀሙ ታውቁታላችሁ እንዴት ፓወርፉል ቪዲዮ ኤዲተር እንደሆነ። ስለዚህ አሁን ስትከፍቱት ልክ ሆም ፔጁ ላይ ይሄንን ነው የሚያሳያችሁ። በተለይ አዲስ የመጡት ፊቸሮች እንደምታዩት እዚህ ጋር ኤአይ ቪዲዮ ሜከር ይላል። ይሄ በጣም አዲስ የመጣ ፊቸር ነው። ሁለተኛ ደግሞ እንደምታዩት ሁለት የጠቀስኩላችሁ፣ አንደኛ ሎንግ ቪዲዮ ቱ ሾርትስ የሚለው ይሄኛው ነው። ሁለተኛ ደግሞ ቴክስት ቱ ስፒች የሚለው ነው። ይሄ ደግሞ ቴክስት ሰጣችሁት ወደ ድምጽ የሚቀይርላችሁ ፊቸር ነው። ስለዚህ እነዚህ ሶስቱ አሁን ላይ ሪሊዝ የተደረጉ በጣም ሌተስት የሆኑ ፊቸሮች ናቸው። በተለይ ይሄንን ኤአይ ቪዲዮ ሜከር በጣም አድቫንስድ የሆነ በትንሽ ቃላቶች ውስጥ ቪዲዮ የሚሰራላችሁ ማለት ነው። ስለዚህ ይሄንን እንዴት አድርጋችሁ መጠቀም እንደምትችሉ ከዛም በላይ ደግሞ የራሳችሁን ድምጽ እንዴት አድርጋችሁ ነው ክሎን ማድረግ የምትችሉት የሚለውን በዚህ ቪዲዮ እናያለን። ስለዚህ ኤአይ ቪዲዮ ሜከር የሚለውን ይሄንን ልንካው። ይሄንን ክሊክ ስታደርጉት ምን ያደርግላችኋል? ሎዲንግ ብሎ አዲስ ዊንዶ ይከፍትላችኋል። ስለዚህ ይሄ በጣም ፋሲኔቲንግ የሆነ ነው። በተለይ እኔ በራሴ ቪዲዮ ሰርቼበታለሁ። ስክሪፕቱን ተሰጡታላችሁ። በዛ ስክሪፕት መሰረት ራሱ ቪዲዮውን ፈልጎ ከዛም በኋላ ደግሞ ድምጹንም ራሱ መርጦላችሁ ከዛም በኋላ ደግሞ ካፕሽን ጽሁፍ ከላይ ጽፎላችሁ ነው የሚሰጣችሁ። ስለዚህ በጣም አድቫንስድ ነው። ኦል ኢን ዋን የሆነ ቪዲዮ ኤዲተር ነው። እነሱም እንደሚሉት ኦል ኢን ዋን ነው የሚሉት። ስለዚህ እኔም ኦል ኢን ዋን እንደሆነ አረጋግጥላችኋለሁ ማለት ነው። ስለዚህ እንደምታዩት ልክ እንዲህ ስትከፍቱት ዌልካም ቱ ፍሪ ኦል ኢን ዋን ኤአይ ቪዲዮ ሜከር ይላል ማለት ነው። ከዛም በኋላ እዚህ ጋር አራት አማራጮች ያመጣላችኋል። እንደምታዩት ኢንስታንት ኤአይ ቪዲዮ ይላል። ስለዚህ ይሄኛው ኦኬ፣ እንደምታዩት ልክ ይሄን ስትነኩት አራት አማራጭ ያመጣላችኋል። እንደምታዩት ኢንስታንት ኤአይ ቪዲዮ የሚል አለ። ይሄኛው የመጀመሪያው ስክሪፕት ሰጣችሁት ስታይል መርጣችሁለት በኤአይ ጀነሬት የሚያደርግላችሁ ነው። ይሄ ደግሞ አይዲያዎችን የተለያዩ አይዲያዎችን ብሬንስቶርም የሚያደርግላችሁ ነው።
እንደምታዩት። ሶስተኛው ደግሞ አቫታር ቪዲዮ፣ የተለያዩ አይነት የሰው ምስሎችን ተጠቅማችሁ በአቫታር ቪዲዮ ክሬት ማድረግ ትችላላችሁ። አራተኛ ደግሞ ማች ሚዲያ ቱ ስክሪፕት ኢን ዋን ክሊክ ይላል። ይሄ ደግሞ ቪዲዮአችሁን አፕሎድ ታደርጉና ከዛ ቪዲዮ ጋር ምን የሚያደርግላችሁ ስክሪፕት ጀነሬት ያደርግላችኋል ማለት ነው። ስለዚህ እነዚህ አራቱ ፊቸሮች ናቸው። ስለዚህ ነው የመጀመሪያውን ኢንስታንት ኤአይ ቪዲዮ የሚለውን አሁን ላይ ስክሪፕት ሰጥቼው በስክሪፕት ኤአይ ቪዲዮ ክሬት እንዲያደርግልኝ ስለምፈልግ ይሄንን ኢንስታንት ኤአይ ቪዲዮ የሚለውን ክሊክ እናደርገዋለን። እንደምታዩት ዌልካም ቱ ኤአይ ቪዲዮ ሜከር ይላል። ኮንቲኒው ትሉታላችሁ። ሌላ አዲስ ዊንዶ ይከፍታል። እንደምታዩት በጣም ፋሲኔቲንግ የሆነ ነው። እኔ በራሴ ሞክሬዋለሁ። እንደምታዩት አስፔክት ሬሾ ምረጡ ይላችኋል። አስፔክት ሬሾ ይሄ እንደምታዩት 16:9 ለዩቲዩብ ነው። ይሄኛው ደግሞ ለቲክታክ ቪዲዮዎች ወይም ደግሞ ሾርት ቪዲዮዎች ነው። ስለዚህ እኔ ጀስት አሁን ለዩቲዩብ ቪዲዮ የሚሆን 16:9 ላድርግለት። ከዛም በኋላ እንደምታዩት እዚህ ጋር ስክሪፕት የምትሰጡበት ቦታ ነው። ስክሪፕት የምትሰጡበት ቦታ ነው። ከዛም በኋላ ደግሞ እንደምታዩት ስታይሎቹን ትመርጣላችሁ። ከላይ ስታይል አለው ይኸውላችሁ። ሪያሊስቲክ ፊልም ይላል፣ ካርቶን 3D ይላል፣ ሙቪ ይላል፣ ፎቶግራፍ ይላል። ይኸውላችሁ እዚህ ጋር ብዙ ስታይሎች አሉት። ወደ ጎን ያደርጋችሁ ማየት ትችላላችሁ። ፍላፊ 3D ይላል። ስለዚህ እናንተ ሪያሊስቲክ ከሆነ የምትፈልጉት እንደምታዩት እዚህ ጋር ባለው ስታይል መሰረት መምረጥ ትችላላችሁ። እኔ ሪያሊስቲክ ፊልም ልበለው። ከዛም በኋላ እዚህ ጋር ስክሪፕት ነው የምትሰጡት ምን እንዲያደርግላችሁ ክሬት እንዲያደርግላችሁ። ስለዚህ እኔ ስክሪፕት ምን ላድርገው ከዲፕ ሲክ ላይ ጀስት አንድ የሆነ ስለ ላዮን ፋሲኔቲንግ የሆነ ስለ አንበሳ ፋሲኔቲንግ የሆነ ስቶሪ ንገረኝ ልበለውና ፋሲኔቲንግ የሆነ ስቶሪ ይንገረኝ። ከዛም በኋላ ያንን ስክሪፕት አስገብተናለት ምን እንደሚሰጠን እናያለን ማለት ነው። ዲፕ ሲክ ላይ እንደምታዩት ገባና ስለዚህ እንደምታዩት እዚህ ጋር give me a fascinating facts about lion for a 60-second YouTube video below. Start with a strong hook level. ኦኬ ስለዚህ give me fascinating ኦኬ ጂነረስ ቻት አለው fascinating facts about lion for a 60-second YouTube video ልበለው። እሺ እንደምታዩት አንዳንድ ግራመር ኤረሮች እናስተካክላለን። ከዛ ዲፕ ቲንክ የሚለውን ነካውና ሰርች ልበለው። ስለዚህ ስለ ላዮን ፋሲኔቲንግ የሆነ ስለ አንበሳ ፋክት እንዲነግረኝ ነው ፈልገው። ስለዚህ ያንን ፋክት ሰጠውና በተለይ አኒማል ኒሽ ላይ ለምትሰሩ አሪፍ የሆነ አይዲያ ነው። በተለይ የተለያዩ አኒማሎችን ስለ አኒማሎች ሰው ማወቅ ይፈልጋል። ስለዚህ እነዛን አኒማሎች የተለያዩ ፋክታቸውን ብዙ አኒማሎች አሉ፣ ዋይልድ አኒማሎች አሉ፣ የቤት እንስሳዎች አሉ። ስለነሱ የተለያዩ አይነት ስክሪፕቶችን ጀነሬት ያደርጋችሁ በዚህ ኤአይ መስራት ትችላላችሁ። በየደቂቃ በየሰከንዱ ከፍሎን የሰጠኝ። ስለዚህ ምን ልበለው make it one paragraph ልበለው። እንደምታዩት ዲፕ ቲንክ የሚለውን ላጥፈውና ይሄ ላርገው ቶሎ እንዲሰጠኝ ማለት ነው። አንድ ፓራግራፍ እንዲያደርግልኝ ነው ፈልገው፣ ምክንያቱም ቮይስ ኦቨር ስለሆነ ጀነሬት ማድረገው። እንደምታዩት አሁን አንድ ፓራግራፍ አረገልኝ። ስለዚህ ቹትና ስለዚህ ይሄንን ኮቴሽኑን ትቼ ኮፒ ልበልና ወዴት ልመለስ? ወደ ሲጋት ወደ ኤአይ ጀነሬሽኑ ተመልሻለሁ። እንደምታዩት ኢንተር ስክሪፕት ይላል። እቺኛዋን ስክሪፕታን እዚህ ጋር ፔስት ላድርግለት። እንደምታዩት ኦልሞስት ለ1 ሚኒት የሚሆን ያልኩት ነኝ። አይ ቲንክ የሚረዝም ከሆነ አይ ዶንት ኖ እስከ 3 ሚኒት ላድርገው ምናልባት እንዳይቀንስብኝ። ከዛ ይሄኛው ዲዩሬሽን የምትመርጡበት ነው። እዚህ ጋር ደግሞ ቮይሱን የምትመርጡበት ነው። ዋኪ ይላል። እዚህ ጋር ዋኪ ይላል። የተለያዩ ድምጾች አሉ። እዚህ ጋር ድምጾች አሉ። ጉድ ጋይ ይላል። ሪቪው እንችላለን። ይኸውላችሁ እዚች ጋር ቼክ እያደረጋችሁ ድምጿን ነክታችሁ ጄሲ የሚለው ይኸውላችሁ መምረጥ ትችላላችሁ። እዚህ ማንን ልምረጥ? እኔ ኪዩት ቦይ ይላል። ድምጹን እዚህ ጋር አንደኛውን ጉድ ጋይ የሚለውን እስኪ ላዳምጠው። በቃ ይሄ ጉድ ጋይ የሚለውን መረጥኩት። እንደምታዩት እስከ 3 ሚኒት ሊደርስ ይችላል እንደ ቮይስ ኦቨሩ ፍጥነት ማለት ነው። ከዛ ይናረው ከዛ መልበለው ክሬት ልበለው። እንደምታዩት አሁን አውቶማቲካሊ ምን ማድረግ ይጀምራል? ክሬቲንግ ዮር ቪዲዮ ላይ ማለት ነው።
ስለዚህ ክሬቲንግ ስክሪፕት፣ ክሬቲንግ ቮይስ ኦቨር ከዛም በኋላ ሶስተኛ ጀነሬቲንግ ሚዲያ ነው የሚለው። ስለዚህ እነዚህ ሶስት ነገሮች ነው ጊዜ ሲምፕል ፕሮምፕት የሚሰጠን። ስክሪፕቶቹን ክሬት አረጋችሁ፣ እሱን ዲፕሲክ ተጠቀምን፣ ቀድማችሁ ደግሞ ብሬንስቶርም ካረጋችሁት ካሰባችሁት ወዲያው ስክሪፕታችሁን ኮፒ አረጋችሁ እዚህ ላይ ተሰጡታላችሁ። ኢንስታንትሊ ቪዲዮ ጀነሬት ያደርግላችኋል ማለት ነው። ስለዚህ እንደምታዩት አሁን ይሄንን this may take 3 minutes ይላል። ስለዚህ እስከ 3 ደቂቃ ሊወስድ ይችላል ይላል። እንደምታዩት ግን 22% ደርሷል። እንደምታዩት 51% ደርሷል። ስክሪፕቱን ጀነሬት አድርጓል። ክሬትድ ቮይስ ኦቨር አድርጓል። አሁን ምን እያደረገ ነው? ሚዲያዎችን ጀነሬት እያደረገ ነው። ሚዲያዎችን ማለት እኛ ከሰጠነው ፕሮምፕት ጋር የሚያስፈልጉ ኢሜጆች ሊሆኑ ይችላሉ፣ ቪዲዮዎች ሊሆኑ ይችላል። እነሱ ምን እያደረገ ነው? ጀነሬት እያደረገልን ነው። እንደምታዩት ጀነሬቲንግ ሚዲያ እያለ ነው። ሚዲያ ጀነሬትድ አለን። ሚዲያ ጀነሬትድ ብሎናል። እንደምታዩት አሁን እያንዳንዱን ስክሪፕቱን ከፋፍሎ ነው ይሰራልን ማለት ነው። ስክሪፕቱን ከፋፍሎን ይሰራልን። እንደምታዩት 2 ደቂቃ ከ44 ሰከንድ ነው ያደረገው። 2 ደቂቃ ከ44 ሰከንድ ነው ያደረገው። እንደምታዩት አሁን ማየት ትችላላችሁ። ይሄው ፕሌይ ልበልና ሊው ፕሮሰስ ስለሚያደርግ ኮምፒውተሬን ስታክ አረጋት ማለት ነው። ይሄው እያመጣ ነው። ቆይ ወደታች ማየት ትችላላችሁ። ያንዳንዱን ክሊፖቹን 6 ሰከንድ፣ 5 ሰከንድ፣ 2 ሰከንድ እያደረገ እዚህ ጋር እንደ ሰጣችሁት ፕሮምፕት መሰረት ነው። አያችሁት አይደለ? ፕሮምፕቱ እዚህ ጋር ያመጣዋል፣ እዚህ ጋር ደግሞ ሚዲያውን ያመጣዋል ማለት ነው። ስለዚህ እንደምታዩት በጣም ኢንጌጂንግ የሆነ ነው። ስለዚህ አሁን ከፍተን ማየት እንችላለን። ድምፁ እንዳይረብሻችሁ። But did you know it's actually a biological super weapon? Unlike humans who use their vocal cords to produce sound, lions have a unique anatomical feature in their throats. They have a square-shaped ligament made of elastic ይሄው እንደምታዩት አሁን ኦልሞስት ቮይስ ኦቨር አለው። ከዛም በኋላ ደግሞ ከስር ደግሞ ምን አለው? ሰብታይትል አለው። የሚከታተላችሁ ተመልካቻችሁ እያነበበ ቪዲዮውን መከታተል ይችላል። እንደምታዩት በጣም ኢንጌጂንግ ነው እንደምታዩት። ስለዚህ እዚህ ጋር አሁን እናንተ ምንድነው የምትሰሩት? እናንተ ሚዲያዎች ሰጥቷችኋል፣ ሚዲያ ሰጥቷችኋል። እያንዳንዱን ሚዲያ እናንተ ከሚለው ጋር ኮንቴክስት ጋር ካልወደዳችሁት መቀየር ትችላላችሁ። እሱ እንዴት እንደምታደርጉ ላሳያችሁ። አሁን የመጀመሪያው ሚዲያ ይሄውና የላይን ሮድ ለዚህኛዋ ፓራግራፍ የሰጠን ይሄንን ቪዲዮ ነው። እንደምታዩት ይሄንን ቪዲዮ ነው መጀመሪያ ላይ የሰጠን። ስለዚህ ይሄንን ቪዲዮ ነው የሰጠን። ይኸውላችሁ የላይን ሮድ የማረብ ሰሞስት አውስፔሪንግ ሳውንድ ኢን አኒማል ኪንግደም ይላል። አሁን በጣም አሪፍ ነው። ይሄኛው አሁን ካልተመቻችሁ አንላይክ ሂውማንስ ይላል። ስለዚህ ይሄ ስለ ሂውማኖች ነው የሚያወራው። ስለዚህ ይሄኛው የሰውን ምስል ቢያሳይ አሪፍ ነው። ስለዚህ ይሄ ሊሆነ ምንድነው አይ ዶንት ኖ ምን እንዳደረገው ይሄንን አሁን መቀየር ፈለግን እንበል። ስለዚህ እዚህ ጋር ተመጡና ይኸውላችሁ ሪፕሌስ የሚል አለ፣ ትሪም የሚል አለ። መቁረጥ ትችላላችሁ፣ ዲሌት ማድረግ ትችላላችሁ። ስለዚህ ሪፕሌስ የሚለውን ትነኩትና ይኸውላችሁ ሪፕሌስ የሚለውን ትነኩትና አማራጭ ያመጣላችኋል። ይኸውላችሁ አማራጭ ያመጣላችኋል። የሚያመጣላችሁ አማራጮች ይኸውላችሁ ዮር ሚዲያ ይላል። እናንተ ለምሳሌ አፕሎድ ማድረግ ትችላላችሁ። ኮምፒውተራችሁ ላይ ዳውንሎድ ያደረጋችሁት ቪዲዮ ካለ ስለ ላዮን እዚህ ጋር አፕሎድ ማድረግ ትችላላችሁ። ሌላው ደግሞ ስቶክ ሚዲያ ነው የሚለው። ስቶክ ሚዲያ ደግሞ ስለ ላዮን የተለያዩ ፍሪ የሆኑ ስቶክ ሚዲያዎችን መጠቀም እንችላለን። ትፈልጉትን ላዮን ከሆነ ደግሞ እዚች ጋር ላዮን ብላችሁ መጻፍ ነው። እንደምታዩት ስቶክ ሚዲያዎችን የተለያዩ የአኒማሎችን የላዮኖችን ትኩረት ያደረገ ያመጣላችሁ። አያችሁት አይደል? ይኸውላችሁ የላዮን ቪዲዮዎችን ያመጣልን። አሁን ለምሳሌ ይሄንን ከሆነ የፈለኩት ይኸውላችሁ ይሄንን አድ ማድረግ እችላለሁ። ክሊክ አደርጋለሁ። ኦልሞስት ላዮን ያለው ከዛ ይሄን ክሊክ አደረጋችሁ በኋላ ደን የምትለው እዚህ ጋር ትመጣለች። ደን ትሉታላችሁ። ስለዚህ ራሱ ሴኮንዱን ቆርጦ በሴኮንዱ መሰረት እዛጋ ምን ያደርግላችኋል? ይተካላችኋል ማለት ነው። ይኸውላችሁ አሁን ያሳያችሁ ነው። ይሄው ለ7.2 ሰከንድ ነው። ስለዚህ ትሪም አድርጉት ይላችኋል፣ ቁረጡት ይላችኋል። እንደምታዩት ይሄው ላዮኑ ይሄ ነው የሚያሳያችሁ። ላዮኑ ይሄ ነው። ስለዚህ ደል በለው በቃ እስከዚህ ድረስ ያለው እንዲወስድ ላይ እንፈልገው ደል በለው። ይኸውላችሁ አሁን አውቶማቲካሊ ምን አደረገልኝ? ቀየረልኝ ማለት ነው። አያችሁት አይደል? እዚህ ጋር ቀየረልኝ። እንደምታዩት አሁን ከቪዲዮ ጋር አስገባልኝ ማለት ነው። በጣም አሪፍ ነው። እንደምታዩት ደግሞ ይሄኛው ደግሞ ዘ ሃቭ ስኩዌርድ ሼፕ ሊጋመንት ሜድ ኦፍ ኢላስቲክ ፋት ይላል። እንደምታዩት ኤአይ ስለሆነ በተሰጠው ወርድ መሰረት ነው ኢሜጅ ጀነሬት የሚያደርገው። እንደምታዩት አሁን ይሄም ትንሽ ሌላ ነገር ነው ያመጣልን። ስለዚህ ይሄንንም ሪፕሌስ ማድረግ እንችላለን። እንደምታዩት ሪፕሌስ። ሶስተኛው ደግሞ ኤአይ ሚዲያ ነው። ኤአይ ሚዲያ ራሱ ኢንስታንትሊ
ጀነሬት እንዲያደርግላችሁ ማድረግ ትችላላችሁ። ምን ሰጣችሁት እዚህ ጋር ዲስክሪፕሽን ሰጣችሁት። ይኸውላችሁ ዲስክሪፕሽን ወይን ታጠፉትና ላዮን ትሉታላችሁ። ይሄኛውም ይኸውላችሁ ላዮን ኢንስታንትሊ ጀነሬት ማድረግ ይችላል። ኤአይ ሚዲያው ስቶክ ሚዲያም አለ። ስለዚህ እናንተ የሚመቻችሁን ትመርጣላችሁ። ስቶክ ሚዲያው ፈጣን ነው፣ በተሻለ መጠን ቶሎ ፕሮምፕት ያመጣላችኋል። ጀነሬት አታረጉም። ኦሬዲ ከዚህ በፊት ጀነሬት የተደረጉ ሪያሊስቲክ የሆኑ ቪዲዮዎች አሉ። ከነዛ ውስጥ መርጦ ያመጣላችኋል ማለት ነው። ስለዚህ ስቶክን መጠቀም ትችላላችሁ፣ ኤአይ ሚዲያን መጠቀም ትችላላችሁ። አሁን እስቲ ይሄንን ኤአይ ሚዲያውን እንሞክረው። ጀነሬት ልበለው። እንደምታዩት ጀነሬት ያደረገ ነው። ስለዚህ ላዮን ስለሆነ የሰጠሁት የላዮን ቪዲዮውን ኢንስታንትሊ ጀነሬት ያደርግልኛል ማለት ነው። እንደምታዩት 100% አለ። ይኸው እንደምታዩት አያችሁት አይደለ? 4 ሚዲያዎችን ነው ጀነሬት ያደርገልን። አሁን ይሄንን ብታዩት ይኸውላችሁ የሚገርም ነው። ኢሜጆች ናቸው ጀነሬት ያደረገው። ተመልከቱት እንዴት ሪያሊስቲክ የሆነ ኢሜጅ እንደሆነ በጣም ማየት ትችላላችሁ። ተመልከቱት። አሁን ይሄ ሞር ኢሜጆች ነው ጀነሬት ያደረገልን። ስለዚህ አድ ካረግነው ወደ አኒሜሽን ይጨምርበትና ወደ ቪዲዮ ያደርገዋል። አሁን ለምሳሌ እስኪ የትኛውን እናድርገው? ይሄኛውን እናድርገውና አድ ቱ ሲል ልበለው። አድ ዳለኝ። አሁን ልመለስ። ይኸው እንደምታዩት ያያችሁት አይደለ? ድርቅ እንዳለ አላረገው። ማያችሁት አይደለ? ሙቭመንት ጨምሮበታል። ዙም ኢን ዙም አውት ኢፌክት ጨምርበታል እና በጣም አሪፍ ነው ይሄ ነገር። ይኸውላችሁ አሁን ይሄኛውም ደግሞ ያደረገው ምንድነው? ምስል ነው ይሄንን የሚያደርገው። ስለዚህ እናንተ በቀላሉ እዚህ ጋር ሪፕለስ ያደረጋችሁ የምትፈልጉትን ክሊፕ ስቶክ ሚዲያ ትፈጠን ስለሚልላችሁ ስቶክ ሚዲያ ላይ ላየን እያላችሁ እንደምታዩት ለእናንተ በደንብ ለማሳየት ነው እኔ ጊዜ እየወሰድኩ ያለሁት እንጂ በቃ በደቂቃዎች ውስጥ የሚሰራ ነው። እንደምታዩት አሁን ይሄ ላየን ይላል። ደል በለው ይሄንን። ስለ ላየን አሜዚንግ የሆነ ፋክት ስለሆነ እያወራን ያለ ነው። አብዛኛው ክሊፕ ላይ ላየን መኖር አለበት ማለት ነው። እንደምታዩት አሁን ይሄ ይኸውላችሁ አሁን ይሄ በጣም አሪፍ ነው፣ እንጌጅ የሚያደርግ ነው። ስለዚህ ደል በለው። ኦልሞስት ይሄው ማየት ትችላላችሁ። አሁን አዳርጎታል። እንደምታዩት ክሊፑ ላይ አዳርጎታል፣ ግን ሰብታይትሉ በነጭ ስለሆነ ተመሳሳይ ሆነብን። ስለዚህ ሪፕለስ እናድርገው ላይ ልበለውና ሌላ ብዙ ስላሉ የትኛውን ላድርገው? ይሄን ተጠቅሜ ያለ ቅድም። ኦኬ ይሄኛውን ጀንግል ውስጥ ያለውን ይሄንን ላድርገው። ይሄንን ይኸውላችሁ ቤዝድ ኦን ዱሬሽን ትሪም አድርጉት ይላል። እንደምታዩት ይሄን ጠቅ ታረጉለትና ከእናንተ ቪዲዮ ጋር ትሪም ታረጉታላችሁ። ይኸውላችሁ አሁን ይሄ ቀስ ያለ እየሄደ ነው። ይሄንን ወደ መሃል ማድረግ ትችላላችሁ። የመሃሏን ፓርት መውሰድ ከፈለጋችሁ እንደምታዩት ከዚች እስከዚች ያለውን ፓርት ብቻ ነው ቆርጦ የሚወስድላችሁ ማለት ነው። ስለዚህ እቺን ይሰዳት 10 ሰከንድ ናት። ደል በለው። ይኸውላችሁ አሁን ምን አደረገ አውቶማቲካሊ። ስለዚህ እናንተም ይሄንን እንደፈለጋችሁ ሪፕለስ ማድረግ ትችላላችሁ። ጀስት አንደርስታንድ እንድታረጉት ነው። ይሄው እንደምታዩት እስከታች ድረስ ክሬት አድርጎልኛል አውቶማቲካሊ ነው። ስለዚህ አብዛኛዎቹ ከስክሪፕታችሁ ጋር ነው ማች የሚያደርገው፣ ከጽሁፉ ጋር ማች የሚያደርግ ቪዲዮ ወይም ደግሞ ኢሜጅ ነው የሚፈልገው። ስለዚህ አሪፍ ነው በደንብ እንደምታዩት። ሌላ ደግሞ የራሳችሁን ድምጽ ክሎን ማድረግ ትችላላችሁ ብያችኋለሁ። የራሳችሁን ድምጽ እሱን ደግሞ ላሳያችሁ። እንደምታዩት እዚህ ጋር ጉድጋይ ይላል ድምጹ የመረጥነው ጉድጋይ የሚለውን ድምጽ ነው የመረጥነው። እንደምታዩት አሁን ይሄንን ክሊክ ታረጉና ይኸውላችሁ ክሊክ ታረጉና እንደምታዩት የተለያዩ ድምጾችን እዚህ ጋር ያመጣላችኋል። መቀየር ትችላላችሁ ቼክ እያደረጋችሁ። እንደምታዩት ፕሪቪው ትሉታላችሁ ድምጹን እያዳመጣችሁ ማለት ነው። ይኸውላችሁ ሳንታ ይላል እንደምታዩት ይላል። ከዛ አሁን እኛ የራሳችንን ድምጽ ማድረግ ነው የፈለግነው ብለን እናስብ። የራሳችንን ድምጽ ነው ማድረግ የፈለግነው ብለን እናስብ። እንደምታዩት ምን ማድረግ ትችላላችሁ? እዚህ ጋር ይኸውላችሁ እዚህ ላይ እየመረጣችሁ ከላይ ምን የሚላለ create your custom voices ይላል። እንደምታዩት create your custom voices ይላል። ስለዚህ እዚህ ጋር የራሳችሁን ድምጽ ክሬት ማድረግ የምትችሉበት ኦፕሽን ነው ከላይ ማለት ነው። እንደምታዩት ቮይስ ላይ ገብታችሁ ከዛ ጌት ስታርተር ትሉታላችሁ። ይኸውላችሁ ጌት ስታርተር ትሉታላችሁ። ከዛም በኋላ እንደምታዩት create your custom voices get started ይላል። ስለዚህ እንደምታዩት this feature is free for now. During this time you can create custom voices and use them to generate speeches with a cap on how many characters they can read ይላል። ስለዚህ እንደምታዩት ይሄንን ፊቸር አሁን ላይ ምን ማድረግ እንችላለን? ፍሪ ነው አሁን ላይ። ወደፊት እንግዲህ ፔድ ሊያደርጉት ይችላሉ who knows። ስለዚህ
እንደምታዩት የራሳችሁን ድምጽ ክሬት ማድረግ ትችላላችሁ ይላል። ስለዚህ ኮንቲኒው ልበለው። እንደምታዩት ኮንቲኒው ልበለው። አሁን የራሳችንን ቮይስ ድምጻችንን ክሎን ማድረግ ነው የምንችለው። እንደምታዩት አያችሁት አይደለ? to create a custom voice allow the microphone access in the background ይላል። ስለዚህ እንደምታዩት ማይክሮፎን አክሰሳችን ባክግራውንድ ክሬት አድርገናል። አሁን ምንድነው የምናደርገው? ይሄንን እያነበብን ክሊክ ቱ ስታርት ሪከርዲንግ ይላል። ስለዚህ ይሄንን እያነበብን ምን እናደርጋለን? የኛን ቮይስ በደንብ ዲቴክት እንዲያደርገው ነው የምናደርገው፣ ይሄንን እያነበብን ማለት ነው። ስለዚህ እኔ ምን አደርጋለሁ? አሁን ይሄንን ጮክ ብዬ እያነበብኩ ምን አደርግለታለሁ? ሪከርድ እንዲያደርግ አደርግለታለሁ። ስለዚህ ጀስት ማይክሮፎን ልጠቀም፣ ኤርፎን ልጠቀም ሪከርድ ለማድረግ። ስለዚህ አሁን ማይኬን አስገብቼለታለሁ። አሁን ይሄንን እያነበብን ምን እናደርጋለን? ሪከርድ እናደርጋለን ማለት ነው። ይኸውላችሁ ይሄንን ክሊክ ቱ ስታርት ሪከርዲንግ ይላል። ይሄንን እያነበብን ሪከርድ እናደርጋለን ማለት ነው። የኛን ድምጽ ዲቴክት አድርጎ በእኛ ድምጽ መሰረት ቮይስ ኦቨር በእኛ ድምጽ መሰረት ቮይስ ጀነሬት እንዲያደርግልን ማለት ነው። ስለዚህ ምን አደርጋለሁ? ይሄንን አነባለሁ። ይሄንን ነካና ማለት ነው 2:1 The distant thunder rumbles in the vast sky, a prelude to the approaching storm. Then the raindrops begin to fall and dot the dusty ground with dark spots. እስኪ ከዛ ስቶፕ ልትሉታላችሁ። I think በደንብ ካች ካደረገው ኦኬ couldn't create your voice you can create try again አለኝ። no internet connection። እስቲ ሴቭ እያደረገ ነው። something went wrong አለኝ። እስቲ ምንድነው ፕሮብለሙ? ቆየውበት መሰለኝ። እስኪ ከእንደገና ልመልሰው። እሺ ጌት ስታርትድ ልበለው። I think ቆይቼበት መሰለኝ። ይሄው አሁን ይሄንን እያነበብን እናደርግለታለን። ኦኬ ስለዚህ አሁን ክሊክ ቱ ስታርት ሪከርዲንግ የሚለውን A train's rhythmic clatter on the tracks creates a symphony of industrial power and progress. It races towards the horizon, carrying the passengers' hope and dreams. እንደምታዩት ሴቪንግ ብየዋለሁ። አሁን I think ትክክለኛ ከች አድርጎታል። ይሄው አሁን ከች ስላደረገው ይሄው ክሬት የሚለውን አመጣልኝ። ክሬት ልበለው። ይሄው እንደምታዩት አሁን ክሬቲንግ ዮር ቮይስ ይላል። ስለዚህ አሁን ቮይሳችንን ክሬት ያደርጋልን ነው ማለት ነው። አሁን የኛን ቮይስ እንሰማዋለን ማለት ነው። ምን አይነት ቮይስ ነው ክሬት ያደርጋልን የሚለውን እናዳምጠዋለን። ክሬቲንግ ዮር ቮይስ ይላል። ስለዚህ እንደምታዩት አሁን ድምጻችንን ማዳመጥ እንችላለን። እንግሊሽ ነው። ስለዚህ እስኪ ፕሌይ ልበለው። እስቲ ይሄው እንደምታዩት you are listening to your custom voice hope you like it ነው የሚለው። ስለዚህ ሴቭ ልበለው። ይሄው እንደምታዩት አሁን ምን አደረገልኝ? ማይ ቮይስ የሚለውን እዚህ ጋር አመጣልኝ። እንደምታዩት አሁን ክሊክ አድርጋችሁ ማዳመጥ ትችላላችሁ እናንተ ጀነሬት ያደረጋችሁትን ቮይስ። ይሄው እንደምታዩት ከዛ ይሄንን ከመረጣችሁለት በኋላ ሙሉ ለሙሉ እዚህ ጋር ጀነሬት ያደረገውን በእናንተ ድምጽ እንዲቀየርላችሁ ታደርጉታላችሁ። እንደምታዩት ይሄን ትመርጡና ማይ ቮይስ የሚለውን ክሊክ አድርጋችሁ ከዛ ሪፕሌስ ኦል ሲንስ የሚለውን ከስር ያለውን ትነኩታላችሁ። ይሄው ሪፕሌስ ኦል ሲንስ የሚለውን ይሄንን ክሊክ እናደርጋለን። ሪጀነሬት ቮይስ ኦቨር ፎር ኦል ሲንስ ይላል። ስለዚህ አሁን ጀነሬት ባደረግነው ድምጽ እንዲቀየርን እየጠየቀን ነው። ስለዚህ ኮንቲኒው ልበለው። ስለዚህ እንደምታዩት ስክሪፕቱን ያነበበውን ሰው በእኔ ድምጽ ምን አደረገው? አሁን እየቀየረልኝ ነው። በእኔ ድምጽ እየቀየረልኝ ነው። እንደምታዩት እያንዳንዱን የሚሰራው አሪፍ የሆነ ነገር ምንድነው? ከፋፍሎ ስለሚሰራ ትንሽ ስክሪፕት ላይ በትንሽ ስክሪፕት የሆነ ቪዲዮ ጀነሬት ያደርጋል። በትንሽ ስክሪፕት የሆነ ቪዲዮ ጀነሬት ስለሚያደርግ በጣም አሪፍ ነው። በቀላሉ ስክሪፕታችሁን አስገብታችሁ እንደምታዩት በደቂቃዎች ውስጥ ሙሉ ቪዲዮ ማግኘት ትችላላችሁ ማለት ነው። ስለዚህ አይኖ ዩቲዩብ ላይ በጣም ታፍ የሆነው ከባዱ ስራ ቪዲዮ መስራት ነው። በተለይ ፌስለስ የሆነ ቻናል የምትሰሩ ቪዲዮ ኤዲቲንግ ነው ብዙ ሰዓትን የሚወስድብን ቪዲዮ ስንሰራ ማለት ነው። ስለዚህ ይሄ ግን ስክሪፕታችሁን ተሰጡትና አይኖ ኤግዛክት የሆነ አሪፍ የሆነ ቪዲዮ ይሰራላችሁ። ለዛም ነው እዚህ ጋር ሪፕሌስ የምታደርጉበትን ኦፕሽን ያመጣላችሁ። ስለዚህ ሪፕሌስ ያደርጋችሁ ማች የማያደርግ ሚዲያ ካለ እንዳያችሁት ከስቶክ ኢሜጅ ላይ ከኤአይ ጀነሬት ያደረጋችሁ አውቶማቲካሊ ሪፕሌስ ማድረግ ትችላላችሁ። ስለዚህ በጣም አሪፍ የሆነ እንትን ነው። ያን ያህል ብዙ ጊዜ አይወስድባችሁም። በተለይ እንደዚህ አይነት አኒማል ላይ ትኩረት ያደረጉ ቪዲዮዎች ከሆኑ
ብዙ ሰው ኢንጌጅ ያደርጋል፣ ይወዳል ስለ አኒማሎች ማወቅ። ስለዚህ በደንብ ይከታተልላችኋል ማለት ነው። በዚህ አጋጣሚ አኒማል ኒሽ ላይ ለምትሰሩ አሪፍ የሆነ ሐሳብ የነገርኳችሁ ነው። በአኒማል ኒሽ አይደለም በየትኛውም አይነት ነገር ላይ ምን ማድረግ እንችላለን? ይህንን ቪዲዮ ኤዲተር ተጠቅመን ፍሪ ነው፣ ለአሁኑ ፍሪ ነው እንደምታዩት። ወደፊት ምናልባት ፕሮ ላይ ሊያስገቡት ይችላሉ አንዳንድ ፊቸሮችን። ስለዚህ ከአሁኑ ቶሎ ቶሎ እያልን ወደ ፕሮ ሳይገባ ቶሎ ጀነሬት እንድናደርግበት ነው ይህንን ቪዲዮ የሰራሁላችሁ። እንደምታዩት አሁን ክሬቲንግ ቮይስ ኦቨር 50% ደርሷል። እንደምታዩት 95% ደርሷል። ኦልሞስት እየጨረሰ ነው። 99% ከእንደገና እኔ በሰጠሁት ቮይስ ምን ያደርግልናል? እንዲቀይርልን ማለት ነው። እንደምታዩት ኦልሞስት 99% ደርሷል። ይሄው እንደምታዩት አሁን ሪፕለስ አደረገልን ማለት ነው። ቮይስ ሪፕለስ ዳለኝ። በማን ቮይስ? በእኔ ቮይስ ነው ሪፕለስ ያደረገው። ስለዚህ የማዳመጥ ትችላላችሁ። ወደኋላ ልመልሰውና ፕሌይ ልበለው። A lion's roar is one of the most inspiring sounds in the animal kingdom. But did you know it's actually a biological super weapon? ይሄው እንደምታዩት በእኔ ድምፅ ነው የቀየረው። አይ ቲንክ ወደ ኢንዲያኖች ሄዷል። አይ ዶንት ኖ እንዴት እንዳደረገው እና ድምፅ ይሄን እንደምታዩት ኤኒሃው ግን የራሳችሁን ቮይስ ክሎን ማድረግ ትችላላችሁ። አይ ቲንክ ፍሪ ነው ላሁኑ። ምናልባት ወይ ፕሮ ሲያደርጉት በደንብ ትክክለኛ ድምጻችንን ክሎን ሊያደርግልን ይችላል ብዬ አስባለሁ። እንደምታዩት ኦልሞስት ቪዲዮዎችንን በዚህ መንገድ ሰርቶልናል። ይሄው ማየት ትችላላችሁ። ኢቭን ካፕሽን አለው። በጣም ኢንጌጂንግ ነው። ካፕሽን አለው። እንደምታዩት በጣም አሪፍ የሆነ ፊቸር ደግሞ የወደድኩት ሪፕለስ የምታደርጉበት ፊቸር በጣም አሪፍ ነው። ስለዚህ እያንዳንዱን ሚዲያዎችን ሪፕለስ ማድረግ ትችላላችሁ። ስለዚህ አሁን ይሄ መጀመሪያውን እኔ ጀስት ስለ ሮር ነው የሚያወራው። ኦፍ ኮርስ ስለ ሮር እያወራ ስለሆነ እስቲ እዚህ ጋር ልሂድና ስቶክ ኢሜጅ ላይ ላዮን ሮር ልበለው እየጮኸ እንትን ካገኘው ቪዲዮ ካገኘው ለመቀየር ፈልጌ ነው። እንደምታዩት ኦኬ በቃ ይሁን ራሱ ይሁን፣ ምንም ችግር የለውም። ከፈለጋችሁ ደግሞ ምን ታረጋላችሁ? ዮር ሚዲያ ላይ ገብታችሁ ቀድማችሁ ታዘጋጁና ሮር እያደረገ ላይሆን ከነ ፒክሳቤ ላይ መቀየር ትችላላችሁ። ለጊዜው ይሁን። እንደምታዩት አሁን ይኸው ቪዲዮአችን ይሄን ይመስላል። ድምጻችንን ክሎን አድርገናል። ከዛም በኋላ አሁን ፋይናል የሚቀረ ምንድነው? እንደምታዩት ሁሉን ነገር ሰርቶልናል። እስከ 2 ደቂቃ ከ40 ሰከንድ ድረስ ነው። እንደምታዩት እያንዳንዱን ቼክ እያደረጋችሁ ሪፕለስ ታረጉታላችሁ የማያስፈልገውን ክሊፕ። እንደምታዩት አብዛኛው ላይንን የተጠቀመው ደስ ይላል። ይኸውላችሁ እዚህ ጋም if you like this video የመጨረሻው ደግሞ እንደምታዩት ይሄው ሰብስክራይብ የምትል እንትና ያደረገባት አሪፍ ነው ይሄም። ስለዚህ ይኸውላችሁ ክሊፖቹን ማየት ትችላላችሁ። እንደምታዩት በጣም ኢንጌጂንግ የሆነ ቪዲዮ ነው። ስለዚህ ይሄንን ቪዲዮ ኦልሞስት በዚህ መንገድ እናንተ አኒማል ኒሽ ላይ ለምትሰሩ ይሄንን ክሊፕ መጠቀም ትችላላችሁ። በጣም ኢንጌጂንግ የሆኑ ቪዲዮዎች ናቸው የተጠቀማቸው። ከዛም በኋላ ይሄንን ቼክ ካደረጋችሁ በኋላ እንደምታዩት ሁሉንም በትክክለኛው አስፈላጊውን ክሊፕ መግባቱን ቼክ ካደረግን በኋላ ምን እናደርጋለን? እዚህ ጋር ወርታች ትሄዱና ሲን ላይ ያለነው አሁን ኤሌመንትስ የሚላል ይኸውላችሁ። ኤሌመንትስ የሚል ላይ ትነኩና እንደምታዩት ኤሌመንትስ የሚለውን ክሊክ ታረጉታላችሁ ይኸውላችሁ። ከዛ ወርታች ትሄዱ ካፕሽን ቴምፕሌት የሚላል እንደምታዩት እቺን ኦን ታረጓታላችሁ። ካፕሽኑን ኤዲት እንድታረጉት ማለት ነው። አሁን ያስቀመጠላችሁ ካፕሽኑ እንደምታዩት በነጭ ነው አይደለ? ይኸውላችሁ አሁን ግን እዚህ ጋር እቺን ኦን ስታረጓት እንደምታያቸው አሁን እዚህ ጋር ኮቺን አሁን እዚህ ጋር ምን አለ? ይኸውላችሁ በዚህ መንገድ የተለያዩ ቴምፕሌቶችን ማድረግ ትችላላችሁ። እንደምታዩት ሃይላይት የሚያደርገውን ብትመርጡ አሪፍ ነው። ሞስትሊ እኔ ይሄንን ተጠቀምበታለሁ። ይሄንን ይኸውላችሁ ቢጫ ያለበትን ይኸውላችሁ ይሄንን ትመርጡለታላችሁ። እቺኛዋን ቢጫዋን ይኸው ዘ ኩዊክ ብራውን ፎክስ የሚለው እንደምታዩት ይሄንን ትመርጡና ክሊክ ታደርጉለታላችሁ። አይ ቲንክ አውቶማቲካሊ ቀይሯል። ይኸውላችሁ አሁን ብታዩት ቀየረው ማለት ነው። ኢቭን ፎንቱን ሁላ ቀይሮታል። ሃይላይት ያደርግላችኋል። እያንዳንዱ የሚለው ቃላት የሚናገረው ቃል ላይ ሃይላይት ያደርግላችኋል። ስለዚህ ይሄ አሪፍ ነው። ይኸውላችሁ ሃይላይት ያደርጋል።
እንደምታዩት እሱ የሚናገረው ወርድ ላይ ሃይላይት ያደርጋል። ስለዚህ ካፕሽን ደግሞ ስንጠቀም የምንለው ላይ ሃይላይት ሲሆን ሞር ኢንጌጂንግ ያደርጋል ለተመልካቹ የሚናገረውን ነገር እዛ ላይ ትኩረት እያደረገ ከለሩንጉ ስለሚመጣ እንደምታዩት እዚህ ጋር ባለው መሰረት አሪፍ ነው። ስለዚህ ይሄንን እናደርጋለን። ይሄኛው የተለያዩ ኤሌመንቶችን አድ የምታደርጉበት ነው። ስፔሻሊ ካፕሽኖችን እንደምታዩት ብዙ አይነት ስታይሎች አሉ። ካፕከት ደስ የሚላችሁ እነዚህን ራሱ በፍሪ ማግኘታችሁ ኢቭን ኖርማል ፍሪ ኤዲተሩ ላይ ፍሪ ናቸው። ስለዚህ በጣም አሪፍ ነው። ከዛ ወርታች ደግሞ ስትሄዱ ፋይናሊ ሙዚክ የሚላለ እንደምታዩት ሙዚክ የሚለውን ስትነኩት የተለያዩ ፍሪ ሙዚኮችን ያመጣላችኋል። ባክግራውንድ ሙዚኮች አሉት። አይ ቲንክ እነዚህ አይ ዶንት ኖ ኮፒራይት ፍሪ ሆኖ አይሆኑ አላቅም። በዩቲዩብ ላይ ምናልባት ኮፒራይት ሊኖራቸው ይችላል። ኦፍ ኮርስ መጠንቀቅ ያለባችሁ ነገር ዩቲዩብ ላይ ሬጂስተር ያልተደረጉ ከሆኑ ኮፒራይት ሊኖርባቸው ይችላል። ስለዚህ እነዚህ እንድትጠቀሙባቸው አልመክራችሁም። ግን የእናንተን አድ ማድረግ ትችላላችሁ። አይ ቲንክ የእናንተን አድ ማድረግ ትችላላችሁ። ሙዚክ እዚህ ጋር አድ ማድረግ የምንችልበት ሜተድ የለም እንጂ ይኸውላችሁ አሁን ይሄ ባክግራውንድ ሙዚኩ በጣም አሪፍ ነው። እንደምታዳምጡት ባክግራውንድ ሙዚኩ በጣም አሪፍ ነው። ግን ኮፒራይት ሊኖረው ስለሚችል ይሄንን ኤክስፖርት አድርጋችሁ ከጨረሳችሁ በኋላ ድጋሚ ፍሪ የሆነ ከዩቲዩብ ኦዲዮ ላይብራሪ ላይ ታመጡና ባክግራውንድ ሙዚኮችን እንደገና እሱን አድ ታረጉታላችሁ። አይ ቲንክ እዚህ ላይ ያሉት ኮፒራይት ፍሪ አይደሉም። ካፕከት ደግሞ የቲክቶክ ስለሆነ ምናልባት በዩቲዩብ ላይሰንስ ካልተመዘገቡ ኮፒራይት ሊኖራቸው ይችላል። ስለዚህ ከዩቲዩብ ኦዲዮ ላይብራሪ ላይ ትጠቀማላችሁ እሱን። ፋይናሊ እንደምታዩት አሁን ካፕሽናችን አሪፍ ሆኗል። የነዚህ ነገሮች ሁሉንም ቼክ ካደረጋችሁ በኋላ እንደምታዩት አሁን አያችሁት አይደለ ካፕሽኑ እንዴት እንደሚያምር አያችሁት አይደለ። ስለዚህ መጨረሻ ላይ ምን እናደርጋለን? ይሄንን ኤክስፖርት እናደርገዋለን። እንደምታዩት ኤክስፖርት የሚለውን እንነካለን። ከዛም በኋላ ሪዞሉሽናችን ኤቭሪቲንግ እንመርጣለን። እንደምታዩት ፋይል ኔም የሚለው ላይን ፋክትስ ልበለው ኦኬ ላይን ፋክትስ ልበለው። እንደምታዩት ቀድሜ አዝዤው ስለነበረ ነው። አንዳንድ ነገሮችን ይሄንን ሳላሳያችሁ አዝዤው ስለነበረ ወደ ኋላ ተመልሼ ነው ካፕሽኑን እንድታዩ ፈልጌ። እንደምታዩት ኳሊቲውን መረጥንለት። ሪዞሉሽኑ 1080 መሆን አለበት። የናንተ 720 ከሆነ 1080 አድርጉት። እስከ 4K ድረስ ያደርግላችኋል እንደ ቪዲዮአችሁ ኳሊቲ። ፎርማቱ MP4 አለው። እንደምታዩት ኤሞቪ አለው። MP4 እንደሆነ እንመርጠዋለን። ፍሬም ሬቱ 24 ፍሬም ፐር ሰከንድ ይሁን። ከዛ ወርታች ሄደን እንለዋለን ኤክስፖርት የሚለውን እንጫነዋለን ማለት ነው። ይሄንን ኤክስፖርት እንለዋለን። ፋይል ኔም ላይን ፋክትስ በቃ ይሄን አደረግለት። ከዛ ኤክስፖርት እንለዋለን። በቃ አሁን የሁላችሁ ቪዲዮአችንን ኤክስፖርት ማድረግ ጀመረ ማለት ነው። ኤክስፖርት ማድረግ ጀመረ። እንደምታዩት እንደ ቪዲዮአችሁ ርዝመት ረጅም ቪዲዮ ከሆነ ሊቆይ ይችላል። አጭር የሆነ ቪዲዮ ከሆነ ቶሎ ኤክስፖርት ያደርግላችኋል። እንደምታዩት አሁን ቪዲዮአችንን ኤክስፖርት ያደርገልን ነው። ስለዚህ በዚህ መንገድ ሙሉ ለሙሉ ሁሉን ነገር የጨረስንበት። አሁን ትንሽ ባክግራውንድ ሙዚክ አድ ያላደረግነው እሱንም አይ ቲንክ አድ የሚል ኦፕሽን ቢጨምሩልን የራሳችንን አድ ማድረግ እንችላለን። እዚህ ላይ ግን አይ ቲንክ አድ የምናደርግበት ኦፕሽን የለም። ስለዚህ ሌላውን ግን ካፕሽኑን ሰርቶላችሁ፣ ቪዲዮውን ሰርቶላችሁ፣ ቮይስ ኦቨሩን ሰርቶላችሁ ኤቭሪቲንግ በደቂቃዎች ውስጥ መጨረስ ትችላላችሁ። በትንሽ ደቂቃ ውስጥ እኔ ለእናንተ ለማሳየት ነው ይሄን ያህል ጊዜ ወሰድኩት እንጂ በትንሽ ደቂቃዎች ውስጥ 15-20 ደቂቃ ውስጥ አንድ ቪዲዮ ሰርታችሁ ትጨርሳላችሁ። ስለዚህ በጣም አሜዚንግ የሆነ ነገር ነው። እንደምታዩት አሁን ኤክስፖርት ያደርጋል። ልክ 100% ኤክስፖርት እንዳደረገ ኮምፒውተራችን ላይ ሴቭ ያደርግልናል። ከዛ ያንን ዩቲዩብ ቻናላችን ላይ አፕሎድ ማድረግ ነው ማለት ነው። ስለዚህ በዚህ መንገድ ፍሪ ካፕከት ኤአይ ቱልን ተጠቅመን በቀላሉ ኤአይ ቪዲዮዎችን ጀነሬት ማድረግ እንችላለን ማለት ነው። ስለዚህ እናንተም ካፕከትን በዚህ መንገድ ተጠቅማችሁ በቀላሉ በኤአይ ቪዲዮ ጀነሬት ማድረግ ትችላላችሁ። ኢንስታንትሊ በደቂቃዎች ውስጥ ሙሉ ቪዲዮ ይሰጣችኋል። ስለዚህ በተለይ አኒሜሽን ላይ ለምትሰሩ ኢንተረስቲንግ የሆኑ ቪዲዮዎችን በዚህ መንገድ በካፕከት ጀነሬት ማድረግ ትችላላችሁ። እንዲሁም ደግሞ ሾርት ቪዲዮዎችንም በዚህ መንገድ ጀነሬት ማድረግ ትችላላችሁ። ሪዞሉሽኑን መቀየር ነው የሚያስፈልገው። ስለዚህ ቪዲዮ እንደሚጠቅማችሁ ተስፋ አድርጋለሁ። ተጠቀማችሁ ለብዙዎች እንዲደርስ ሼር አድርጉት። እንዲሁም ደግሞ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ብዙ ሰው ጋር እንዲደርስ ያደርግልናል። በቀጣይ ስለ ቪዲዮ ኤዲቲንግ ሙሉ ኮርስ ያሳየውበት የ2 ሰዓት ቪዲዮ አለ። ይህንን ተመልከቱ።
ተመልከቱት። የ2 ሰዓት ሙሉ ኮርስ ነው። ሙሉውን የተከታተለ ሰው ቢጊነር ቪዲዮ ኤዲተርነት ወደ ኢንተርሚዲየት ወደ መካከለኛ ቪዲዮ ኤዲተርነት ያድጋል ማለት ነው። ስለዚህ ይህን ቪዲዮ ተከታተሉ። እዛ ቪዲዮ ላይ እንገናኝ። ሰላም ሁኑልኝ።